የብር የመግዛት አቅም በ6 ወራት ውስጥ የ12.3 በመቶ ቅናሽ ማሳየቱ ተነግሯል። ኢትዮጵያ ወደ ገበያ መር ምንዛሪ ተመን ስርዓት የምታደርገውን ሽግግር ተከትሎ በ2018 በጀት ዓመት የመጀመሪያዎቹ 6 ወራት ውስጥ የኢትዮጵያ ብር በአሜሪካ ዶላር ላይ ያለው የመግዛት አቅም በ12.3 በመቶ መዳከሙን ካፒታል ለመረዳት ችሏል። ከኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታዎች የተገኘው መረጃ እንደሚያሳየው በበጀት ዓመቱ መጀመሪያ ላይ 138 ብር የነበረው $1 ምንዛሬ በአሁኑ ወቅት ወደ 155 ብር አድጓል። የሀገር ውስጥ ገንዘብ የመግዛት አቅሙን በከፍተኛ ሁኔታ እየቀነሰ መምጣቱን አመላካች መሆኑ ተጠቁሟል። ይህ በ6 ወራት ውስጥ ብቻ የ17 ብር የዋጋ ልዩነት የታየበት ሲሆን የሀገር ውስጥ ገንዘብ የመግዛት አቅሙን በከፍተኛ ሁኔታ እየቀነሰ መምጣቱን አመላካች መሆኑ ተጠቁሟል። የቅርብ ጊዜ ለውጡ ሐምሌ 22 ቀን 2016 ዓ.ም የተጀመረው ሰፊ የማክሮ ኢኮኖሚ ማሻሻያ አካል አንዱ ነው። በ2017 በጀት ዓመት መጀመሪያ ላይ ደግሞ ብሔራዊ ባንክ በቁጥጥር ስር የነበረው የምንዛሬ ተመን ወደ ገበያ መር ስርዓት ማሸጋገሩ ይታወሳል። እስከ ነሐሴ ወር 2017 ዓ.ም ድረስ የምንዛሬ ተመኑ በ138 ብር አካባቢ ተረጋግቶ የቆየ ቢሆንም የዋጋ ለውጡ ወደ 2018 በጀት ዓመት ተሸጋግሯል። እስከ የካቲት 2018 ዓ.ም መጀመሪያ ድረስ ባለው መረጃ መሰረት ይፋዊው የባንኮች የምንዛሬ ተመን ከ155 ብር በላይ ሆኗል። ብሔራዊ ባንክ የምንዛሬ ገበያውን ለማረጋጋት እና ያለውን ከፍተኛ የውጭ ምንዛሬ ፍላጎት ለማሟላት በየሁለት ሳምንቱ የውጭ ምንዛሬ ጨረታ ማካሄዱን ቀጥሏል። ባንኩ በዚህ በጀት ዓመት የመጀመሪያ 5 ወራት ውስጥ ብቻ ከ$1 ቢሊዮን በላይ ለንግድ ባንኮች ማቅረቡ ተገልጿል። የዚህ ፖሊሲ ዋነኛ ዓላማ በይፋዊና በትይዩ ወይም በጥቁር ገበያ መካከል ያለውን ልዩነት ማጥበብና የውጭ ኢንቨስትመንት መሳብ ቢሆንም የዶላር ዋጋ መጨመር በገበያ ላይ ተጽዕኖ ማሳረፉ ግን አልቀረም። የኢኮኖሚ ባለሙያዎች የብር መግዛት አቅም መዳከም የዋጋ ንረት ሊያባብሰው እንደሚችል ያስጠነቅቃሉ። በ6 ወራት ውስጥ የታየው የ12 በመቶ የዋጋ ቅናሽ እንደ ነዳጅ፣ መድኃኒትና የኢንዱስትሪ ጥሬ ዕቃዎች ያሉ መሰረታዊ ምርቶች ዋጋ ላይ ጫና ይፈጥራል ሲሉ ባለሙያዎች ይስማሙበታል። የመንግስት ትልቁ ፈተና የገበያ ነፃነትን ከሸማቹ መግዛት አቅም ጋር ማጣጣም ነው ሲሉ አክለዋል። አሁን ላይ በትይዩ ገበያው የ$1 ዋጋ ከ185 ብር በላይ መሆኑን ለመረዳት ተችሏል። ማሻሻያው ከመጀመሩ በፊት $1 እስከ 55 ብር አካባቢ የነበረ ቢሆንም ማሻሻያው በተጀመረ በጥቂት ቀናት ውስጥ በፍጥነት እስከ 70 ብር መሸጥ እንደጀመረ የሚታወስ ነው። ካለፈው ዓመት ሐምሌ ወር ጀምሮ እስካሁን ድረስ ባለው ጊዜ ውስጥም የብር ዋጋ ከ60 በመቶ በላይ ቅናሽ ማሳየቱን ተመላክቷል።